መኪኖቻችን ገብቷል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት ያየናቸው ነው። እየተጫኑ ነው መኪኖቹ። በበርካታ ፊልሞች የሚታወቀው ትወናውና የጥበብ አቅሙ ሁሉንም አፍ የሚያስከፍተውና የሚያስደምመው ሰለሞን ቦጋለ እንዲሁም ሌሎች ታዋቂ ሰዎች ለበርካታ ሰዎች ንብረት መዘረፍ ተጠያቂ ናቸው በሚል በብዙ መከሰሳቸውንና በፖሊስ ቁጥጥር ስር መዋላቸው ተሰምቷል። ለመሆኑ የተፈጠረው ምንድነው? ጥፋታቸውስ ምንድነው የሚለውን እንዲሁም ከሰለሞን ቦጋለ ጋር ወደ እስር ቤት የገቡት አርቲስቶችስ እነማን ናቸው የሚለውን ይዘን ቀርበናል። በሌላ በኩል ይህ ጉዳይ እንዲጋለጥና የብዙሃን እውነት የተባሉ ነገሮችን ይፋ በማድረግ በሕግ ቁጥጥር ስር እንዲውሉ ያደረገው ከጀርባ ያለው ሰው ማን ነው የሚለውን እስከ መጨረሻው ከኛ ጋር ከቆያችሁ እነግራችኋለን። ሰላም እንደምን አላችሁ የሮም ቲዩብ ተከታታዮች። ሮም ቲዩብ አዳዲስና ወቅታዊ ጉዳዮችን ወደ እናንተ ይዘን የምንቀርብበት ቻናላችን ነው። አዘጋጅቼ የማቀርብላችሁ ሮማን ጌቴ ነኝ። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮሜንት እያደረጋችሁ አብራችሁን እንድትሆኑ እንጠይቃለን። ወደ ዝግጅቱ እንለፍ። 1300 ሰዎችን በማጭበርበር ከ1.4 ቢሊዮን ብር በላይ ሰብስቦ ከጠፋ ድርጅት ጋር የሰሩ አርቲስቶች በፌደራል ፖሊስ ተይዘዋል። የፌደራል ፖሊስ ሀገሪቱን እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደመው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችንና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ ጀምሯል። ያላቸውን እውቅና ተጠቅመው ፊንቴክ ኢንቨስትመንት ለተባለ ድርጅት መኪና ያስመጣላቸዋል በማለት ሰዎች እንዲጭበረበሩ ምክንያት ከሆኑት መካከል ክስ ተመስርቶባቸው አካውንታቸውም ታግዶባቸው በሩ ሰዎች እነዚህ ናቸው። ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ ይገረም ደጀኔ፣ ሰራዊት ፍቅሬ መልቲሚዲያ፣ ፊንቴክ ኢንቨስትመንት፣ ዳንኤል ዮሐንስ ኢየሱስ፣ ግርማይ ገብረ ሚካኤል ይህደጎ ወይም የአስካሉካ ትሬዲንግ ባለቤት ከዚህ በፊት ደቡብ አፍሪካ የዓለም ዋንጫ ላይ ሰዎችን ወስዳለሁ ብሎ ገንዘብ አጭበርብሯል በሚል በኢንተርፖል ተይዞ የተመለሰው አሰግድ ኢያሱ ለበሶ፣ አብርሃም ግዛው ኢንተርቴይንመንት፣ አብርሃም ግዛው ራሱ፣ አባይ ቲቪ፣ ናሁ ቲቪ፣ ሪፖርተር ጋዜጣ፣ ካሊድ ጀማልና መንሱር ጀማል ሐሰን ናቸው። እነዚህ ሰዎች ታዲያ ከፊንቴክ ኢንቨስትመንት ጋር በተያያዘ የማጭበርበር ወንጀሉ ላይ ምክንያት ሆናቸዋል በሚል በቁጥጥር ስር ውለዋል። ከዚህ በፊትም ኤምኤንጂ ፊልም ኢንቨስትመንትና ወደ ካናዳ እንልካለን በሚል በተለይም ወጣቶች ከ900 ሚሊዮን ብር በላይ መጭበርበር ደርሶባቸው ክስ መመስረታቸው አይዘነጋም። ክስ ከተመሰረተባቸው መካከልም ቲክቶከሯ ዩቲናስ፣ ሰራዊት ፍቅሬ፣ ዳናዊት መክብብና ቲክቶከር ሙሴ ሰለሞን ለብዙ ወጣት ኢትዮጵያውያን መዘረፍ መንስኤ በመሆን ተከሰው እንደነበርም ይታወሳል። አሁን ታዲያ በፊንቴክ ኢንቨስትመንት ጉዳይ ክስ የተመሰረተባቸው ሰለሞን ቦጋለና ሌሎች ታዋቂ ሰዎች ሁሉም በኢትዮጵያ ባንኮች የሚያንቀሳቅሷቸው ገንዘቦች እንዲታገድ፣ በአዲስ አበባ መሬት ልማት ላይ ያላቸው የማይንቀሳቀስ ሀብት በጠቅላላ እንዳይሸጥ እንዳይለወጥ፣ ለአዲስ አበባ ተሽከርካሪና አሽከርካሪ ባለስልጣን እነዚህ ሰዎች ያሏቸው ተሽከርካሪዎች መሸጥ መለወጥ እንዳይችሉ ፍርድ ቤቱ የእግር ትዕዛዝ አስተላልፎባቸዋል። ይህ ጉዳይ ሲነሳ ታዲያ ሉላ ገዙ በፊንቴክ ጋር በተያያዘ ስሟ መነሳቱ አይቀርም። ከዚህ በፊት አምባሳደር ለመሆን ከተስማማችና የስራ ውል ካደረገች በኋላ አሰራራቸው ግልጽ ስላልሆነልኝ በጋራ መስራት አቁሜያለሁኝ ስትል ነበር በይፋ ለሰው ያሳወቀችው። በዚህ ጉዳይ ታዲያ ሙስተጃብ እንዲህ ይላል። ብዙ ጊዜ ያጠፉ ሰዎች አየሩን ይይዙታል። ኃላፊነት የማይሰማቸው ሰዎች ሚዲያውን ይቆጣጠሩታል። ተገቢ ነው። የነሱ ስህተት ብዙዎችን ዋጋ ስለሚያስከፍል ስማቸው በየቀኑ በየቦታው መነሳቱ የሚጠበቅ ነው። ግን ከነሱ ጎን ለጎን ኃላፊነት ተሰምቷቸው የሚከፈላቸው ብር ሳያጓጓቸው እንደውም ጭራሽ የወሰዱትን ብር ሳይቀር መልሰው ካላመኑበት ድርጅት ጋር ውላቸውን ያቋረጡ አርቲስቶችም ሊመሰገኑ ይገባል።
ጥቂት ቢሆኑም በዚህ ልክ ኃላፊነት የሚሰማቸው አርቲስቶች ግን አሉ። ከነዚህ መሃል ሉላ ገዙ አንዷ ነች። ፊንቴክ ኢንቨስትመንት የተባለው ድርጅት ያን ሁሉ ብራንድ አምባሳደር ሲያግበሰብስ ከተመረጡ አንዷ ሉላ ገዙ ነበረች። በመጀመሪያ አምባሳደርነቷን ተቀብላ ከሌሎች አርቲስቶች ጋር ትታይ ነበር። በኋላ ግን አሰራራቸው ግልጽ ስላልሆነልኝ በሚል በይፋ ውሏን አፍርሳ ከድርጅቱ ጋር ያላት ግንኙነት አቋርጣለች። ይህ ስግብግብ አለመሆኗን ያሳያል። ኃላፊነት የሚሰማት ሰው መሆኗን ይናገራል። በዚህ በእሷ ውሳኔ ብቻ በዚህ ድርጅት ሊበሉ የነበሩ የተወሰኑ ግለሰቦች ድነው ሊሆንም ይችላል። ፊንቴክ በሰዓቱ ለአርቲስቶቹ ያቀረበላቸው ዋጋ ውድ የሚባል ነበር። የትኛውንም ታዋቂ ሰው የሚያማልል ድርጅቱም የነሱን ፊት ተጠቅሞ የሚያገኘውን ተአማኒነት የሚያተርፈውን ገንዘብ ቀድሞም ያውቀው ነበር። ለዛም ነበር ያለምንም ስስት ባልተለመደ ሁኔታ ወደ 8 የሚጠጉ አምባሳደሮችን ያስፈረመው። ሰዎቹም በተለያዩ መንገድ እውቅና ያላቸው ናቸው። ከአርቲስት እስከ በጎ አድራጊ እስከ ቲክቶከር የመለመላቸው ሆን ብሎ አስቦበት ነበር። ለአምባሳደርነታቸውም በመኪና ሁሉ የተደራደሩ አሉ። ሉላ ገዙ ከፊንቴክ ጋር ከተፈራረመች በኋላ ሁኔታቸውን አይታ የገባችውን ውል ስታቋርጥ በእርግጠኝነት ዛሬ የሚመጣው ቀድሞ ታይቷት ነበር። ለዛ ነው ጥቅሟን ሳታስቀድም ስሟንና ተአማኒነቷ ይዛ ከድርጅት ጋር የተለያየችው። ይሄ ደግሞ አቋሟ የሚያምር ሴት ብቻ ሳትሆን የአቋም ሰው እንደሆነችም ይናገራል። ከዚህ ውሳኔዋ ሌሎች አርቲስቶችም ትምህርት ሊወስዱ ይገባል ሲል ሐሳቡን አስቀምጧል። ታዲያ ይህ ጉዳይ ሰሞኑን መነጋገሪያ ከመሆኑም አልፎ የብዙዎች ጥያቄ የሆነው ደግሞ የፊንቴክና የአርቲስቶቹ አብሮ መስራት እንዲሁም እነሱም ተጠያቂ እንዲሆኑ ማድረግ የቻለው ማን ነው የሚል ነበር። ነገሩ እንዲህ ነው። ብዙዎች ማህበራዊ ሚዲያ ላይ ልታውቁት የሚገባ ሰው ነው ሲሉ ይገልጹታል። በሶሻል ሚዲያ ስሙ አውንታ በርሲሳ፣ በእውነተኛ ስሙ ደግሞ ገዛኸኝ ተሬሳ ይባላል። ምን አልኳችሁ? እኔ ፊንቴክ ኢንቨስትመንት መኪና የማስመጠጥ ፍቃድ የለውም። ሸዋ ነው። እንኳን አደረሳችሁ። ስለሱም በማህበራዊ ሚዲያ ላይ የተጻፈ አንድ ጽሑፍ እንዲህ ይላል። የማደንቀው ብቻ ሳይሆን በድፍረቱና ለህዝብ ባለው ተቆርቋሪነት ሁሌም ከልብ ያለ ሰው ነው። አውንታ ቀደም ሲል መንግስት መስሪያ ቤት በኦዲተርነት ይሰራ የነበረ ቢሆንም አሁን ግን ማህበራዊ ሚዲያን ለበጎ ዓላማ በመዋል በደልንና ማጭበርበርን በማጋለጥ ይታወቃል። ለምን ልታውቁት ይገባል እንዳልኩ ልንገራችሁ። አጭበርባሪዎች ነቅቶ ያጋልጣል። በቅርቡ በሚሊዮን የሚቆጠር ብር ያጭበረበረውን ፊንቴክ ድርጅት ቀድሞ በማጋለጥ የብዙዎችን ገንዘብ ታድጓል። በዚህም የተነሳ ከባድ ዛቻና ማስፈራሪያ ደርሶበታል። እንደ መንሱር ጀማል ያሉ አካላት ሳይቀሩ ሊያቃልሉትና ሊሰድቡት ቢሞክሩም እሱ ግን ከዓላማው ፍንክች አላለም። በቅርቡ ደግሞ የግል የጤና ተቋማት ህዝቡን እንዴት እንደሚበዘብዙት በዝርዝር አጋልጧል። የሰው ንግድን በተመለከተ ውጭ ሀገር እንልካቸዋለን እያሉ የዜጎችን ተስፋና ገንዘብ የሚበዘብዙትን ደላሎች፣ አርቲስቶችና ታዋቂ ሰዎችን ጭምብል እየገለጠም ይገኛል። አውንታ ለዚህ ስራው እስከ ህይወት መስዋዕትነት ሊደርስ የሚችል ትልቅ ዋጋ እየከፈለ ነው። እንደነዚህ አይነት ለህዝብ የሚቆረቆሩና እውነትን የሚናገሩ ሰዎች ሊበረታቱ ሊደገፉም ይገባል። የተለያዩ ድርጅቶች ታዋቂ ሰዎችን ከፊት በማቅረብ በብዙ ወጣቶች ህይወት እየቆመሩ ራሳቸውን እንዲያጠፉ፣ ማህበራዊ ህይወታቸው እንዲናጋ እያደረጉ ነው። መሰል ድርጊቶች እንዳይከሰቱ አሁንም ቢሆን ጥንቃቄ ያስፈልጋል ሲል ጽሑፉ ያትታል። ሌላኛው ደግሞ እንዲህ ይላል። የቲክቶክ ጄኔራል አውንታ በርሲሳ የማይደፈሩ የሚመስሉትን እና ህዝቡን ሲያጭበረብሩ ለነበረው የፊንቴክ ኢንቨስትመንት የማስታወቂያ ስራ ሲሰሩ የነበሩ አርቲስቶችንና ታዋቂ ሰዎችን ብቻውን ታግሎ ሸብ ያስገብቷል። አውንታ ከድሮም ጀምሮ ብቻውን ሳይፈራ
ያን የሌብነት ሰንሰለት ሲያጋልጥ የነበረ ሰው ነው። ዛሬ ላይ ልፋቱ ፍሬ አፍርቶ ሌባና የሌባውን ተባባሪዎች በፌዴራል ፖሊስ አማካኝነት በቁጥጥር ስር ውለዋል። በአገር ውስጥ ትልቅ ውይይት ያስነሳው የፊንቴክ ኢንቨስትመንት ግሩፕ ጉዳይ ከፍ ያለ መጠን ያለው የማጭበርበር ጥርጣሬ በመኖሩ ታዋቂ ግለሰቦች በሕግ እጅ ላይ መዋላቸው ተረጋግጧል። ከተያዙት መካከልም በኪነ ጥበብ መድረክ የሚታወቀው ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝና ይገረም ደጀኔ እንዲሁም በማህበራዊ ሚዲያ የሚታወቁት መንሱር ጀማል፣ ልጅ ካሊድና አብርሃም ግዛው እንደሚገኙበት ተገልጿል። ይህ ክስተት በማህበረሰቡ ውስጥ ከፍተኛ ድንጋጤና ውይይትን አስከትሏል። በተገለጸው መሰረት ተጠርጣሪዎቹ መኪና ማስመጣት የተባለ የንግድ አቅርቦት ጋር ተያይዞ ህዝብን ገንዘቡን እንዲያስቀምጥ በማነሳሳትና በስማቸው ያለውን ታዋቂነት በመጠቀም በፊንቴክ ድርጅት ውስጥ የተፈጠረውን ማጭበርበር እንዲበረታ አስተዋጽኦ አድርገዋል ተብሏል። ፌዴራል ፖሊስም በዚህ ጉዳይ ላይ በጥልቅ ምርመራ እየተካሄደ እንደሆነ ገልጿል። ተጨማሪ መረጃዎችም በቅርቡ እንደሚጋለጡ ነው የተጠቆመው። አሁንታ በርሲሳ ከማንም የሚያገኘው ድጋፍ የለውም፣ ግን ሁሌም ሳይሰለች በመንግስትም ይሁን በግለሰብ የሚደረጉ ህገወጥ ድርጊቶችን ሳይፈራ ለህዝቡ ሲል ይሟገታል ይላል ጽሁፉ። ለዛሬ ይዘንላችሁ የቀረብነው ይህ ነበር። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮሜንት እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። በሌላ መረጃ እስክንገናኝ ድረስ ሰላምና ፍቅር ለሁላችሁ ይሁን።